የኢትዮጵያ ብሔራዊ ቡድን ግብ ጠባቂ መሐመድ አጠገቤ ማምር አቡበከር ኑራ አለ። አቡበከር ኑራ በብሔራዊ ቡድን በክለብ ያለፉትን 4-5 ዓመታት ጎልቶ እንዲወጣ ካስቻሉ ግንባር ቀደሙ ሰዎች አንተ ነህና አቡበከር አሁን ያለበትን ደረጃ ስታስብ ወደኋላ የነበረው እንዴት ታስታውሰዋል? አቡበከር እዚህ እንደውም ከዚህም በላይ መሄድ ይችላል። ምክንያቱም ልጅ ሆኖ እንኳን በልጅ ሜንታሊቲ እንኳን የተሻለ የመቀበል አቅም ያለው ልጅ በዛ ላይ ኢነርጂው አፒታይቱ የመስራት ስነግረው ነግሬው ጠይቄው አሰርቼ መልስ የሚሰጠኝ ልጅ ነው። ለእኔ ከዚህም በላይ ገና በጣም ከፍ ብሎ በፕሮፌሽናል ደረጃ ከሀገር ውጭ የመጀመሪያው ግብ ጠባቂ ይሆናል ብዬ የማስበው ሰው ነኝ። ማሰብ ብቻም ሳይሆን በቅርብ ጊዜም ታዩታላችሁ። አቡበከር ብዙ እውቅና ከማትገኝበት ክለብ ነው አምጥቶ አምኖብክ እዚህ ደረጃ እንድትደርስ ቁጥር 1 የኢትዮጵያ ግብ ጠባቂ እንድትሆን በክለብ ኢትዮጵያ ፕሪሚየር ሊግ ታነሳ በ3 ዓመት ውስጥ 2 ጊዜ የሊጉ ኮከብ እንድትሆን አስችሎሃልና ስለ መሐመድ ምን ማለት ትችላለህ? አንተም ብቻ ሳይሆን ሰይድ ሀብታሙንም ስናይ የእሱ ፍሬ ነውና ስለሱ ምን ማለት ትችላለህ? ያው ሁሉም ሰው መነሻ አለውና መሐመድ ወደ ጅማ ሲያመጣኝ ያስታውሳለሁ። ኮምቦልቻ ነበርኩኝ። ጠራኝና ደውሎ እና እኔ ጋር አለኝ። ትሬኒንግ ላይ 1-2 ቀን አየኝ። በቃ ትጫወታለህ ምናምን ብሎ ኢቨን መሐመድ አሁን ሰው ድሬዳዋ ሆኖ እንኳን እያንዳንዱን ስህተቴን ይከታተለኛል። 1 ዓመት ነው አብረን የሰራነው፣ ግን 4 ዓመት 5 ዓመት ሙሉ ይከታተለኛል። ከጅማ ከወጣሁኝ ጊዜ ጀምሮ እንደ አባት እያንዳንዱ ከጌም በኋላ ሁሌ ደውሎ ይጠይቀኛል። ይሄን ስህተት ነው እንዲህ ነው እንደዛ ነው ምናምን ይለኛል። እና መሐመድ ያው እኔ እንደውም ከትላልቆቹ በላይ ወጣቶችን የማብቃት አቅም አለው እና ለእኔ እንደ አባቴ ነው ያው ስለምናወራ ምናምን እሱም ያውቃልና መሐመድ ያው ትልቅ ተስፋ ያለው የበረኛ አሰልጣኝ ነው። ይህ ምስክርነት እንድትሰጠው ነው የፈለግኩት። ብዙ እንደለፋ እንደጣረ ሰው ፊት ለፊት አይታይም። አሁን ነው ወደ ብሔራዊ ቡድን ብቅ ያለውና ከአንተ አንደበት ይህን ምስክርነት እንድትሰጠው ነው የምፈልግ የነበረው። በጣም ነው የማመሰግነው። ወደ ጨዋታው እንቅስቃሴ ምስጋና ለአንተ ይግባህና ዛሬ ያንተ ጥሩ መሆን ንቁ መሆን ኢትዮጵያ ብሔራዊ ቡድን ከሽንፈት ታድገዋል ብዬ አስባለሁ። እንዴት ነበር ጨዋታው? ያው ቆንጆ ነበር። ያው ምክንያቱም ጌሙን ያው ስንጀምር ያው ለማሸነፍ ነው ያልነው። እኔ ደግሞ በረኛ ስትሆን ደግሞ ያው ከተከላካይ ያለፈውን ኳስ በቦታው መገኘት አለብህና እሱን ነው ያደረኩት። ያው እኔ ብቻ ሳልሆን ያው እንደ ቲም ከኋላ ያሉትም እያገዙ ነበርና እነሱንም ቴንኪው ማለት እፈልጋለሁ። ሌላ ደግሞ ያው ከመሐመድ ውጪ አምባዬ ያው የበረኛ አሰልጣኛችን አለና እሱ ሜንሽን ሳላረግ አላልፍም። ምክንያቱም ይለፋል ከኔ ጋር በጣም ለኔ መሐመድና እሱ ማለት በቃ አንድ ናቸው ለኔ እንደ አባት ነውና እሱንም ሜንሽን ሳላረግ አላልፍም። ማመስገን እፈልጋለሁ። መሐመድ ቅድም ብሏል። አቡበከርን በዚህ ሊግ ላይ ብቻ ሳይሆን በፕሮፌሽናል ደረጃ ወጥቶ የመጫወት አቅም አለው። እሱን ነው መኛውም ያሳካዋልን ብዬ አስባለሁ ብሏል። ይሄ ነገር መንገድ ላይ እንደሆነ አውቃለሁ። አንዳንድ የውጭ እድሎች እንዳሉ ደቡብ አፍሪካ ኤምባሲ እንደገባህም ሰምቻለሁ። ስለሱ የምትናገረው ነገር ይኖራል? የውጭ እድል ብዙ ኦፖርቹኒቲዎች ነበሩ። ከጉዳት በፊት ጉዳት ሲመጣ ነው የአሜሪካም ሊሄድ ነበር ወደ አውሮፓ ምናምን አግኝቼ ነበር እና አሁን ደግሞ ያው ኢንሻአላህ ፈጣሪ አላህ ካለ ያው የሙከራ እድል አግኝቻለሁ። ከተሳካ እንግዲህ እናያለን። ይሳካል ብዬ አስባለሁ። ምኞትህ እንዲሳካል አገርን ወክለህ ነውና ሁሉን ነገር እያረክ ያለው እንደ ሰው ከኢትዮጵያ ሀሳብህ እንዲሳካልህ እመኛለሁ። አመሰግናለሁ።